ብሎ ተለያዩ ብሎ ያወራል። በራሴ አመለካከት ጃዬና አዶናይ አልተጣሉም። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። አይስ የአዶናይና የጃኒ መለያየት ብዙ ሰው ውሸት ነው ለአቴንሽን ነው እያለ ነው። እኔ ግን ውሸት አይደለም ብዬ የምከራከርበት ምክንያት ላሳያችሁ። የሁላችሁን ያው በጣም ታመም ያለው ራሴን አሞኛል፣ ብርድ ይለኛል። ምንም በቃ አይኔ ስገልጥ ክደኙ ነው የሚለኝ። ምግብ አልበላሁም። ይሄ ደግሞ የሆነው በጃኒና በአዶናይ ምክንያት ነው። እንግዲህ ብዙዎቻችሁ የአዶኒንና የጃኒን ስቶሪ ያላካችሁ ላይ ነው። እኔም እንደው ደነገጥኩኝ። እየቀለዳችሁብን ነው እንዴ? ፍራንክም አይችልበትም ጋይስ፣ እንደው ቀልድም አያምሩበትም። አሁን ያቺ ብትሆን ኑሮ ትችልበት ነበር። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ የአዶናይና የጃኒ ጉዳይ እጅግ በጣም መነጋገሪያ ሆኖ ያለ ጉዳይ ነው። እንግዲህ ሁላችሁንም እንደሰማችሁት ይህንን ነገር ፕራንክ ነው ወይስ እውነት የሚለው ነገር አለ። እንግዲህ እነዚህ መሀል ያሉትን ቪዲዮዎችን እናያለን። ዮኒ ማኛ ምን አለ፣ ቤታዮ፣ ሌሎች ሰዎችም አሉ፣ እንዲሁም ሊያለች የእነሱ ቪዲዮ እናዳመጥና ያንን ሀሳብ እንሰጥበታለን ማለት ነው። የእናንተም ሀሳብ ትሰጥበታላችሁ ማለት ነው። ሰብስክራይብ እንዳይረሳ። ወደ ቪዲዮ እንሻገርና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። እኔ የምለው እንዲቻላል እንዴ ጋይስ? እንዲቻላል እንዴ? ይቻላል እንዴ? መለያየት ይቻላል እንዴ? እንዴ የሆነ ነገር ታግተው ምናምን እንዳይሆን ነኝ ልጆች የሆነት ማመን ራሱ አልቻልኩም። በዛ ጋር ሲሄድ ጃኒ ስቶሪያ ላይ ተለያየን፣ በዚህ ጋር ሲሄድ አዶናይ ተለያየን ብሎ ፖስቷል። ያ ወሬው መቼም ሰምታችሁታል፣ መድገም አይጠበቅብኝ። እኔ እንደውም ዘግቼ ነው እንዴ እኔ አሁን እንዲቻላል እንዴ እሱን ጠይቃችሁ እኮ ነው የመጣሁት። እግዚአብሔር ጉድ ጌታ ሆይ ድረስ እንዴ ምን እንበልሽ በጌታ አላመንኩም። እግዚአብሔርን እኔ አላመንኩም። በቃ ሊጋቡ ነው ብለን ስናስብ ተለያየን። ፕራንክ ልታረጉ ነው? በእናታችሁ አትጫወቱብን። እግዚአብሔርን አትጫወቱብን። በስነ ስርዓት ወጣችሁ ደመቅ ባለ ቪዲዮ ከተለያያችሁ ተለያየን በሉ። ያው ህይወት ይሞክራል። ካልሆነ ምን ይደረጋል? ከተለያያችሁ እናዝናለን። ግዴታ ተጣብቃችሁ ኑሮ አንል። ሰው ከተመቻቸ ከጣፈጠው አሪፍ ከሆነ ከተግባባ ይቀጥላል። ካልሆነ ለምን ተለያያችሁ ብለን እኛ ጓገጭ አንልም። ግን እንወዳችኋለን። አንድ ላይ ብትሆኑ ደስ ይለናል። ለምን? ስለምንወዳችሁ። የሰውን ሀሳብ ግን እናከብራለን። ብትለያዩም እናከብራችኋለን፣ ባትለያዩም እናከብራችኋለን። ግን ይቻላል ወይ ነው? እንዲህ በሁለት ቀን መለያየት እንደዚህ ቀላል ነው እንዴ? እኔ አላመንኩም ጋይስ፣ አላመንኩም። አሳውቁ ነው በደንብ ደመቅ አርጋችሁ አሳውቁ። ወገን ለአዶናይና ለጃኒ ሰራሁላቸው። ምን አደረኩ መሰላችሁ? 12 ጊዜ ደወልኩና አዶናይ አነሳኝ። ሲያነሳኝ እንዴት ነው ሰላም ነው ምናምን አልኩትና መጨረሻ ላይ የሆነ ነገር ልበልልህና ማልልኝ አልኩት። እንዴ በባህድሽ ያሸፍክ ነው ምን ብዬ ነው መመለው ይለኛል። አይደለም በጣም ኖርማል ነው፣ ሀይጣት የሚያስገባ ምናምን አይደለም ማልልኝ አልኩት። እሺ አለኝ። ከስንት ንግግር በኋላ ነው እሺ አለኝና ተው እያለኝ አረ ሀይጣት ያስገባ ምናምን አልኩትና እሺ አለኝና በቃ ቪዲዮ ኮል ነው የፈለኩት አልኩት። ቪዲዮ ኮል ኧረ አሁን ነው ከእንቅልፍ መነሳቴ ምናምን አለኝ። በእናትህ በቃ ቪዲዮ ኮል ብቻ ምናምን አልኩትና እሺ ምናምን ብሎ እንደዚህ ሲያደርግ ቆይ ላሳያችሁ። አብሮ እንደቆየ ማለት ነው። ቆየ እኔ አዶናይ አትያዝልኝ እኔ ነግሬሃለሁ እንዴት አድርጌ ስክሪንሾት እንዳደረኩት። ቆይ ባትሪ ያለቀች ሲያስጠ
ለኛ የማይታይ ለእናንተ ግን የሚታይ ስቶሪ አለ እንዴ? አዶናይና ጃኒ ተለያዩ ብላችሁ መፖስት ጋይስ፣ ኢንስታግራም ላይ ገባው፣ ቲክቶክ ላይ ገባው፣ ፌስቡክ ላይ ገባው፣ ኤቭሪዌር። ምክንያቱም ስቶሪ በ24 ሰዓት ውስጥ ነው የሚጠፋው፣ ወይም ደግሞ በዛ ቢባል በ12 ሰዓት ውስጥ ነው የሚጠፋው። እኔ ቀን 6 ሰዓት ላይ አዶናይ ስቶሪ ቼክ አድርጌዋለሁ፣ ምንም አይነት ነገር የለም። አሁን በሰከንድ ውስጥ ተለያዩ ተብሏል፣ ጃኒም እንደዚህ ብላለች ምናምን። ጋይስ ያረጋግጥን እንጂ ምንድነው የምታወሩት? ካልሆነ እንዲህ ሆድን እንደቆረጠ በየፔጁ እየሄዳችሁ ስትንከራተቱ ታወራላችሁ። ምናልባት ጉቶ ጉድ ብሎ ተለያዩ ብሎ ያወራል። በቃ አለቀ። ምንም ዲቴል የለው፣ ከቨር ብቻ ነው የሚሰጥ። አለቀ። ንገሯቸው፣ ለግብብዳ ጊፍተሮች ንገሯቸው። ጥሩ ነገር ነው። የማይረባ ነገር ማናወራ አይምሯችሁ ተንፈስ የሚልበትን ሙሉ መረጃ ይቀርባል። ሰድበን ሳይሆን የወሬሱ ሳበሻ ይሁላ ሮጦ የመጣው ያቺን እንድፈጠፍጣት። አሁን ለምሳሌ ከጃኒ ጋር ወዳጅ ነን። ከኔ ጋር ኤኒ ታይም ስልክ ደውዬ ማውራት እችላለሁ። ጃኒ ጉቶውን ቁልልጭ በራሴ አመለካከት ጃዬና አዶናይ አልተጣሉም። እንድታስበው በራሴ አመለካከት፣ በቤታዬ አመለካከት አልተጣሉም። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። ይኸው እነሱ የተሸወዱት በምንድን ነው? እኛ ቆቅነን አንረሳም፣ ጃዬ አንረሳም። ምን እናት እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም። ፕራንክ ነው፣ አትለያዩም ውዴ፣ አትለያዩም። ስንት ነገር ያሳለፋችሁትን እንዴት ተብሎ ስንቱ ምላስ የገባችሁት ዝም ብሎ መለያየት አለ እንዴ? አትለያዩ። ግን ውዴ እንደዚህ ያልነበረም ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ፣ ከራሱ ትዳር በላይ፣ ከራሱ ልጅ በላይ፣ ከራሱ ኑሮ በላይ የሚያበስለው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና አዶናይ ይሄ ብቻ ነው። ማህበረሰቡ ከራሳቸው ኑሮ በላይ ስለእናንተ ነው የሚጨነቁት። እናንተ እቺን አልነቃችሁም። እና ብትለያዩ ራሱ ስንት ጠላት እያላችሁ እነሱ ደስ ይበላቸው ብላችሁ የእውነት አትለያዩም። እዚህ ያሉ አሜሪካን ሀገር አንዲቷ ሞዴሬተር ስታወራት እዛ ላይ ስም አንጠቅስም፣ አሜሪካን ያለ ነው፣ ስም አንጠቅስም። እዚህ ሀገር ሴሌብሪቲዎቹ ምናምን ቢሆን አዲስ ነገር ይዘው ሲመጡ በፓፓራዚ ነው እንትን የሚሉትኝ፣ አውቀው እንደሚጣሉ ምናምን አክት ያደርጋሉ ምናምን የሆነ ነገር፣ ከዛ የሆነ አዲስ ነገር ይዘው ይመጣሉ። ኢትዮጵያ ውስጥ ደግሞ አልተለመደም እንደዚህ አይነት ነገር ማለትና እኔ በራሴ በኩል እንዳልተለያዩ ነው የሚገባኝ። የሆነ አዲስ ነገር ይዘው የሚመጡልን ነገር አለ ብዬ ነው የማስበው። አመሰግናለሁ ጋይስ። እንግዲህ ዱባይ ይሄዳሉ ሰምቻለሁኝ። አንዳንድ ቪዲዮዎች ወይም መረጃዎች እንደሰማሁት ከሆነ ምናልባት የቤታዮ ልክ ሊሆን ይችላል። ሄይ ጋይስ እንዴት ናችሁ? እንግዲህ ብዙዎቻችሁ የአዶኒንና የጃኒን ስቶሪ እየላካችሁልኝ ነው። እኔም እንደውም ደነገጥኩኝ። እየቀለዳችሁብን ነው እንዴ? የምር አልገባኝም። እየቀለዳችሁብን ነው ወይስ እውነታችሁን ነው? ደግሞ እንዴት ሊሆን ይችላል? የምር ማለት ነው። የምር እውነት ከሆነ ፍቅር የለም ማለት ነው። ፍቅር የለም በቃ እንደዛ ነው እኔ የማስበው። ደግሞ ለተመልካቾቻቸው ክብር ይኖራቸው። አሮን ነው ምን እንደምል አላውቅም። የምሬ ነው የምላቸው። በቃ ማለት የሚወራ ሁሉ ነገር ውሸት ነው ማለት ነው። እስከዛሬ ሁሉ ነገር ምን ማለት እንዳለብኝ አላውቅም፣ ግን በጣም ስለደነገጥኩኝ ነው። አይስ የአዶናይና የጃኒ መለያየት ብዙ ሰው ውሸት ነው ለአቴንሽን ነው እያለ ነው። እኔ ግን ውሸት አይደለም ብዬ የምከራከርበት ምክንያት ላሳያችሁ። ይሄን ቪዲዮ እዩት። ይሄን ቪዲዮ ያየሁትን ቀን ያው ሴት ልጅ ይሄ ወራዊ ነገር ላይ ምናምን ስትሆን ሙዷ ጥሩ አይሆንም ምናምን ብዬ አስቤ ነበር። ግን እዩት፣ ምንም ሰላም እንዳልሆነ ያስታውቃል። ሲያናግራት እንዴት እንደመለሰችለት እዩ ብቻ እናንተ። የአዶናይና የጃኒ ሪሌሽንሺፕ እናውቀዋለን። እኔ በእርግጠኝነት
ለአቴንሽን አይደለም ባይ ነኝ። እዚህ ላይ በነገራችን ላይ በማግስቱ የሰራችው ላይቭ ላይ ቪዲዮ ነበረ ጃኒ። እንግዲህ እግሬ አሁን ተሽሎኛል፣ ትላንት በጣም ያመኝ ነበረ፣ ዛሬ ግን ተሽሎኛል ትንሽ ስትል ሰምቻታለሁ። ከዚህ የእራት ግብዣ ነው የምሳ ግብዣ በኋላ ማለት ነው። እና እንግዲህ ያ ሊሆን ይችላል አሟት ስለነበረ ይመስለኛል እኔ ካልሳሳትኩኝ ማለት ነው እንጂ የመጣላቱን ጉዳይ እንግዲህ አይመስለኝም። ብቻ ቁጭ ብዬ ከአይሶ ስፒድ ጀምሮ ሲጀምር እንደ ተራበ ውሻ አጥንት በአጀንዳ መልክ እየሰጠህን እየወረወርክብን ሶሻል ሚዲያ ላይ ካሜራማን ከፍለክ እንደ ቲኤምዚ የጃኒን እጅ ይዘህ ሄደክ ካሜራ እንደ ጀስቲን ቢበር እና እንደ ሄሊ ቢበር ካይንድ ኦፍ ሲቹዌሽን እንደ ሪሃና እና ክሪስ ብራውን ምናምን የለም እንደ ሴሌብሪቲ ሲቹዌሽን አብይ አህመድ ባሌ ላይ እንትን አልጋ እንዳልጦት መሬት ላይ እንከባለላል፣ በሳይክል ይሄዳል፣ ሚስቱን በአደባባይ ጉንጯን ይቆነጥጣል። አንተ ግን ካፌ እንኳን ስትቀመጥ እብድ የሚያካክሉ ጥቁረታቸው ደግሞ 4 ጋርዶች ብሎ የሚጠብቁክ ምናምን ሲናሪዮ ክሬት ምናምን ታረጋለክ። ከዛም በኋላ አቴንሽን ትልቅ አቴንሽን ክሬት አረግ። ደስ ይላል። ዲለን መጣ፣ ደስ ይላል። ኢትዮጵያን ሸጥክ። ኢንተርናሽናሊ ሁእዝ አዶናይ ብሎ ኢንተርናሽናል ኮሚኒቲ ቼክ በሚያረግብ ሰዓት ልጅነትህን አለመብሰልህን ለአቴንሽን ብለክ ዛሬ ወደክብኝ። ለአቴንሽን ብለክ ዲለን ኢትዮጵያ ሄዶ ማነው ዲለንን ያመጣው? ማነው የዲለን ጓደኛ? ኢትዮጵያዊ የዲለን ጓደኛ ማነው ሲባል ዩአር ሂር ቁሪን ጨዋታ ፔጅ ላይ ሄዶ ከጃኒ ጋር አዶናይ ተብሎ አሁን የኢትዮጵያ ኤፍኦቢ ሰርች ሲደረግ ሂ ብሮክ አፕ ዊዝ ሂዝ ገርልፍሬንድ። የሁላችሁን ያውን በጣም ታመም ያለው ራሴን አሞኛል፣ ብርድ ይለኛል። ምንም በቃ አይኔ ስገልጥ ክደኙ ነው የሚለኝ። ምግብ አልበላሁም። ይሄ ደግሞ የሆነው በጃኒና በአዶናይ ምክንያት ነው። የጃኒና የአዶናይን መለያየት ስሰማ በጣም ደነገጥኩኝ እውነት። እና ወዲያው ራሴን አመመኝ። እና ሰው ቀልድ ይመስለዋል ሰው መውደድና እንግዲህ ምን ይደረጋል። እኔ አልበላውም ማለት በጣም በቃ እኔ አልበላውም ማለት ከባድ ነው። እኔ እህል አይዘጋኝም እና እህል ሁሉ አስጠላኝ። ሪትሪት አለኝ አፌ እንደሚሻል አላውቅም። ደሜ ከፍ ብሎ ይሁን እኔ እንጃ። በቃ ምንም ማድረግ አይቻልም። ዘንድሮ እየተመጣ ምናምን አይጠየቅም። በኮሜንት እግዚአብሔር ይማርሽ በሉኝ። አንድ ቀን 2 ቀን ቢያመኝ ነው ይተወኛል። አንዳንድ ሰዎች ደግሞ የውሸት ነው ምናምን እያሉ ስለሆነ ምናልባት ይሻለኝ ይሆናል። ደህና ዋሉ። ኮሜንት ላይ ጻፉልኝ እሺ። እውነት ይወጋኛል ሁሉ ወይኔ ይሸቀሽቀኛል ወይ አይኔን ስገልጥ እንደዚህ በቃ ድንጋጤ እኮ መጥፎ ነው ጋይስ። አራት ፋሚሊ ብራብሮ ፋሚሊ የአዶናይ አድናቂ የጃኒ አድናቂዎች ፋሚሊዎቻችን፣ እኔ ማታ ያበደ ህልም አይቻለሁ። የምሬን ነው የምላችሁ። እኔ ህልሜ ጠበትል ዝም ብላችሁ ያገኛችሁት ነገር አትፖስቱ። ስሜታዊ ሆናችሁ አትጻፉ። ነገ የሚቆጫችሁ የምታጠፉትን ነገር ማለት ነው አትጻፉ። እያየሁ ነው ማታ ብዙ የኛ ፋሚሊዎች ማለት ነው እንትን በሉ። እኔ ቆንጆ ህልም አይቻለሁ። ብቻ ወገባችሁን ሸባርጉ፣ ተዘጋጁ። የምሬን ነው። ይሄን ቪዲዮ ኮፒ ሊንክ አድርጉ፣ ሼር አድርጉልኝ። አራት ፋሚሊ ብራብሮ ፋሚሊ ያላለፍነው ጊዜ የለም፣ ያንም ጊዜም አልፈናል። ብቻ ተዘጋጁ ለማለት ያክል ነው። ከወንድማችሁ ከፋብ ነው ተላለፈላችሁ፣ እርግጠኛ ነኝ። አስቀምጡት ይሄን ቪዲዮ ግን አሁን የሚቆጫችሁ ነገር አትፖስቱ። ጃኮብ አዶኒም ያ ሰላም ናቸው። ብቻ አዲስ ነገር ጠብቁ። ወዳችኋለሁ።
እኔ መጀመሪያውኑ እቺ ጃኒ የምትባልች በፍጹም በፍጹም ከአዶናይ ጋር ብዬ እንድል ነበር የፈለጋችሁት። ለማንኛውም ማለት ነው ወደ ፖይንት ስገባ ትንሽ ቆየት ብያለሁ ቪዲዮ ካሰራሁኝ። ይሄም የአዶናይ ጉዳይ ስለሆነ ነው ዛሬ ወደ ካሜራ የመጣሁት። ስለዛ ማለት ነው ከመቼው ነው እንደዚህ ማለት አልገባኝም። አዶናይ ሲጀመር አሁን ላይ ያለህበት አቋምና ያለህበት መንገድ አይ ዶንት ቲንክ እንደዚህ አይነት ድራማዎችን ለመጫወት ይመጥናል ብዬ አላስብም። በጣም አንዳንድ በጣም ጥቃቅንና የሆነ አነስተኛ የሆነ ሰው ወይ ለዩቲዩብ ገቢው ሲል ወይ ደግሞ ለቫይራል ሲል የሚያደርገው ነገር ነው እንጂ በፍጹም እንዳልተጣላችሁ ይገባኛል። እና ደግሞ you need to respect your followers እና ደግሞ ያንተን ወዳጆች ሪስፔክት ማድረግ አለብህ። ይሄን ማድረግ አለብህ ብዬ አላስብም። ለምን it's just fake በቃ ይሄ ምንም ሪል አይደለም፣ ከእውነት የራቀ ነገር ነው ብዬ ነው ማስበው። ለምን ብትል ገና ዴላም ፔጅን ካመጣኸው ራሱ ከሄደ ራሱ በጣም ገና ሪሰንትሊ አይደል እንዴ ገና 2 ቀን ምናምን ደክሞኛል ሁሉ ብለህ ቪዲዮ ሰርተልናል። እኛ ያንተን ቪዲዮዎች ሪፖስት የምናደርግ ኮሜንት የምንሰጥ ላይክ ሼር ሁሉ ነገር የምናደርግ ሰዎች ያንተ ፋኖች ያንተ ተከታዮች ያንተ ወዳጆች እንደዚህ አይነት ነገርን ስትሰራም ደግሞ ልክ ሌላውን ነገር ሰፖርት እንዳደረግንክ እንደዚህ አይነት ስህተቶች ስትሰራ የማይመጥንህን ነገሮች ስፔሻሊ አይመጥንክም። አዶናይ አሁን ዴላም ፔጅ እንኳን መጥቶ ሀገራችንን ፕሮሞት ያረክበት መንገድ ይብዛም ይነስም ሀገራችንን ሰምሃው እንዲህ ማለት እንደዚህ በእንደዚህ አይነት ትልቅ ፔጅ ባለው ሰው ሀገራችንን ፕሮሞት ማድረግክ በቃ በጣም ብዙ ሰው አፕሪሼት እንዲያደርግህ ሆኗል። ስለዚህ ይሄ ትልቅ ቦታ ያንተን መብሰል ነው እንጂ የምንፈልገው ወርደክ በእንደዚህ አይነት ሌቭል በአንድ ቀን ውስጥ የትኛውስ ጊዜ አግኝታችሁ ነው እናንተ ለጸብ የበቃችሁት? ለመለያየት ኦኬ ልትጣሉ ትችላላችሁ፣ የሰው ልጆች ናችሁና ግን ደግሞ ባህል አለን እኛ ኢትዮጵያኖች ባህል አለን አይደል እንዴ? ቤተሰብ ያ የምናያቸው ቤተሰቦቻችሁ ከዛም ደግሞ ጓደኞቻችሁ ፍሬንድ ምናምን ደግሞ አሉ አይደል ላይ ኮሜንት የምንሰጣችሁ ስትለቁ እነሱ ደግሞ እንደ ባህላችን ብትጣሉ እንኳን አትሊስት እንደስተለያይተናል ወደሚል አይነት እንትን እንደማትሄዱ እኮ እኛም መገመት አይከብደንም። ሲቀጥል ደግሞ አስታራቂም ናቸው ብለን እናስባለን። ማለት ስርቅም ምንም ይሞከራል ዘላችሁ በቃ የሆነ ፕራንክ ነው ልትሉን የፈለጋችሁ እንደሚመስል ግልጽ ነውና ይደብራል። ይሄ ደግሞ አንተን አይመጣህም። ልክ አንተን ሰፖርት እንዳደረግን ሐሳብን እንደደገፍን ቪዲዮ ስንሰራለ ስንጆል እንደቆየን ሰዎች አሁን ደግሞ ይሄ ተግባር አንተን አይመጥንም ማለት ነው። አይመጥንም። ኢቭን እንኳን ሀፕን በመሃላችሁ እንኳን ጸብ እንኳን ቢኖር ጊዜ ሰተክ ልክ አንተኛን እንዴ አንተ መተኮኛን ተመክረናለህ እኮ እንዲሁኑ ኢሞሽናል አትሁኑ፣ እንደዚህ ሁኑ፣ ሰውን እንዳትሰሙ፣ እንደዚህ እንዳትሉ፣ ራሳችሁን ተከተሉ፣ በቃ እንደዚህ ለመለወጥ ብለን የምትለን ነገሮች ምን ላይ ነው ማለት what the point? አንተን ያንን መስማታችን አንተን መከተል ምንድን ነው ማለት ኢቭን እንኳን ሀፕን ቢያደርግ በአንዴ መላይ ደረጃ ላይ ልደርሱ አትችሉም። እኛም እኮ እንገምታለን ሰው መጣላት እንኳን ቢችል ማለት ያለ ኖርማል ነገርም ቢሆን ግን ደግሞ ይሄ አይደለም just fake እና ይሄ ደግሞ ያንተ እንትን አይደለም በቃ አይመጥንም፣ እንደዚህ አይነት ነገር አይመጥንም እና በቃ ራስህን አይ ቲንክ እንትን ማለት አለብህና ጥሩ ነገር አይደለም ያደረጋችሁት። ያው እኛ እንዳልተጣላችሁ እናውቃለን። በጣም ነው የምታምሩት ሲጀመር እንደዚህ አይነት ነገርስ ለምንድን ነው የሆነ ኔጌቲቭ የሆነ ነገር ወደ እንትን የምታመጡትና ባታደርጉ ደስ ይላል። ለማንኛውም ግን ይመቻችሁ። ወይ ቀለበታችሁን ወይ ደግሞ ጋብቻችሁን ልታበስሩንም ከሆነ ጥሩ ነው፣ ግን በዚህ መንገድ ባይሆን ደስ ይለናል እና አዶናይ እና ጃኒ አልተጣሉም። ቀጣይ እሁድና ቅዳሜ ሽምግልና ይላካል። እኔ አምልጦኝ የሆነ መረጃ ደርሶኛል እና ማለት ነው ብዙዎቻችን ክው ድንግጥ ያልነው እነሱን ስለምንወድ እንዳደነግጡ በጣም ደግሞ ጮቤ ረገጣችሁት ውስጥ ለውስጥ እናንተም ጮቤ አትርገጡ። እነሱ የፍቅር ጊዜያችን ጨርሰን በትዳር የምንተሳሰርበት ጊዜ ነው ብሎ ነው። ስለዚህ እሁድና ቅዳሜ ትልቅ ሰርፕራይዝ ጠብቁ። ምን አለችው ይበል። ይሄን ቪዲዮ ደግሞ ታግ ያረጋችሁት አድርሱት። እናንተ ሰርፕራይዝ ለማረት ብትፈልጉም እኛን ለማንቦቅቦቅ ብትፈልጉም እኔ ደርሼበታለሁ። ነገር ያደገ ሰው እኮ እንደው ፍራንክም አይችልበትም ጋይስ፣ እንደው ቀልድም አያምሩበትም። አሁን ያቺ ብትሆን ኑሮ ትችልበት ነበር። ጃኒ ብትሆን ፖስት አድርጌ ያልካት እሷ እሳት ናት። እሷ ትችልበት ነበር። ተንኮሉን ምኑንም ታቀበታች። አንተ አታቀበትም አዱዬ። አይ ስዌር ጋድ ጂሰስ አታ
አታውቂም አሉዬ። በጣም እኮ ነው የምወደው ጌታን ሲያሳዝን እናቴ ትምህርት አይችልበትም። ፕራንክ ለእንትን ተለያይተናል ለማለት ጋይ 3 እንትን የፖሰተው 3 ስቶሪ ያው 1 2 3 ፖስት አለ ጃኒም 3 ነው የፖሰተችው ጋይስ። ጃኒም 3 ነው የፖሰተችው። ቆይ ደግሞ አንድ ሞዲያት ጋይስ ጃኒ ስንት ነው የፖሰተችው? ጃኒ እሺ ቆይ ጃኒ ደግሞ እሺ እሷ አያቸው። አረ ጋይስ እሷ እኮ ኢድ ሙባረክ አለች። ከዛ በቃ ፋሚሊዎቼ ስለማከብራችሁ ታዲያ ምንድን ነው ያልኳችሁ? እሷ አንድ ነው የፖሰተችው። ቲንክ ኦፍ ቲንክ እናንተ አይ መቼ ነው ግን እናንተ የምትሰበጡት? መቼ ነው እንደ ጭንቅላታችሁን ነው የምታሰሩት? ጋይስ አያችሁ፣ እሷ እሳት ናት ብያቸዋለሁ። እሷ ናት ለፍራንክ የምትሆነው እንጂ አንተ አይደለም። አሁን እሷ አንድ ነው የጻፈችው። ምን አለች? ሰላም ፋሚሊ እንዴት ናችሁልኝ? ያው እንደምታውቁት ከአዶናይ ጋር በፍቅር ግንኙነት ነበረ። አሁን በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናችሁ፣ መጨረሻችን ግን አንዳንዶቹ ትምህርት ናቸው፣ መጨረሻ ግን አይደሉም። ወዳቸዋለሁ ፈኖቼ ምናምን ብላ ፖስት አደረገች። አያችሁ ጋይስ፣ እሷ አንድ ነው ፖስት፣ እሱ 3 ነው ያደረገው። ተለያይተናል ብሎ ለመናገር 3 እንደረደረ። የአዶናይ ተቀባይነት የለውም። የጃኒን አያችሁት፣ አንድ ነው ያደረገችው ጋይስ። እና ምን ለማለት ፈልጌ ነው፣ ወደ ዋና ፖይንቱ ስገባ ደግሞ ትላንትም አብረው ነበሩ፣ ጠዋትም አብረው ነበሩ። ውሸት እንደሆነ ደግሞ በጣም የውሸት ኢንፎርሜሽን እንደሆነ ወይም ደግሞ አቴንሽን እዚህ ጋር ለመወያየትን ለማስጮህ የፈለጉበትን ሪዝን ነገርኳችሁ። አዶናይ 3 ቦታ ነው ስቶሪ ያደረገው። ጃኒ አንድ ነው ስቶሪ ፖስት ያደረገችው። የውሸት ሲሆን ወሬውም ይበዛባችኋል፣ የምትጽፉት ነገር ይበዛባችኋል፣ የምትናገሩት ነገር ይበዛባችኋል እና ተለያይተናል ለማለት ማንም አያስገድድም። ለነበረን ቆይታ አመሰግናለሁ ደጋፊዎቼ። እንግዲህ በቃ ህይወት ይቀጥላል። እኔና ጃ ተለያይተናል፣ አለቀ። ይሄ ሪል የሆነች ወሬ ማትጻት በዛበትም። አዶናይ እኮ 3ቱን ጻፈ ጋይስ። አዱዬ እኛ ቂጣችንን በቴስታ ጣ አድርገን ጫማህን ሳናስውልቅ የመሀል ካልሲ አርገን የምንሰርቅ ሰዎችን እኛን ልታታለል ሚዲያ ላይ መተክ። ኧረ እባክህ አዱዬ አንተ ለሀገር ጥሩ ስራ እየሰራ ነው። በነገራችን ላይ በጣም ነው የምናከብር፣ በጣም ነው የምንወድክ። ሀገራችንን በደንብ ነው። አሪፍ ንግግር ነው ሊያ ያደረገችው። ልክ ነች። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየን አሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የእነሱን ፎቶ ታያላችሁ፣ የእነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር የቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ የነገርኳችሁ አሁንም ፕሊስ በሰው ህይወት መግባት እናቁም። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ እንዳያችሁት ነው ቪዲዮዎቹ። እኔ ደግሞ በእርግጠኝነት መናገር ባይቻልም ነገር ግን እንግዲህ ለሰርጋቸው እየተዘጋጁ ይሆናል ብዬ አስባለሁኝ። እንግዲህ በዚህ ሳምንት ውስጥ ወደ ዱባይ ይመጣሉ ሲል አንድ ወንድማችን ተናግረዋል። ይህንን ደግሞ ምናልባት ትልቅ ዜና ነው ብዬ አስባለሁኝ። እንግዲህ ሌሎች ሰዎች እንደተናገሩት ነው ልክ እንዳልሆነ ከአዶናይ የማይጠበቅ ነገር ነው ይላሉ። እንግዲህ ይህንን ነገር በነገራችን ላይ እንደ መዝናኛ
እንደ አጀንዳ አይተን ነው እንግዲህ እንደ መዝናናት ብንጠቀምበት ነው እንጂ እንደ ትልቅ ነገር አይተን መጥፎና ሌላ ነገር መናገር ጥሩ አይመስለኝም ማለት ፈልጋለሁ። እንግዲህ እዚህ ላይ ብዙ ሰዎች አይተናል። በነ አዶናይ ጉዳይ እንግዲህ አንዳንድ መጥፎ ነገር የተናገራችሁ ሰዎች ያላችሁ እንግዲህ ሲታረቁ ምን እንደምትሉ አላቅም። ነገር ግን እንግዲህ መጥፎ ወዳጅ በመጥፎ ጊዜ የሚናገረው ነገር ምልክት ነው። እንግዲህ ትክክለኛ ስሜት ያ ነው ማለት ነው። እና እንግዲህ እናንተ የተሰማችሁ እዚህ ላይ ምንድን ነው? ተለያይተዋል ወይስ ለሰርጋቸው እየተዘጋጁ ነው? ሰርፕራይዝ ነው ወይ? ነገር ሀሳብ ስጡበት። የነበረኝ ቆይታ ይህንን ይመስላል። የእነሱ ጥሩ ነገር ስለምንመኝ ነው ይህንን ነገር ቪዲዮ እየሰራን ያለ ነው። ብዙ ሰዎች ይቃወማሉ፣ ልክ ነው። ነገር ግን እንግዲህ እኛ ስራችን እየሰራ ነው። የእነሱ ህይወት የኛ ህይወት ይመለከተናል ብዬ አስባለሁ። ምክንያቱም ጥሩ ነገር እያሰብን እስካለ ድረስ ማለት ነው። እና እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጎ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ያሰማን። ቻው